የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ቅዳሴ ቤቱ ከበረ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሸገር ከተማ ሀገረ ስብከት በገላን ጉዳፉሪ ክፍለ ከተማ ስር የሚገኘው የዲካ ምዕራፈ ቅዱሳን አቡነ ገብረ መንፈስ ቅዱስ ህንጻ ቤተክርስቲያን ግንባታው ተጠናቆ በታላቅ መንፈሳዊ ስነ ስርዓት ቅዳሴ ቤቱ ከብሯል። በክብረ በዓሉ ላይ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የሸገር ከተማና የደቡብ ምዕራብ ሸዋ ሀገረ ስብከት ሊቀ ጳጳስ፣ የሸገር ከተማ ሀገረ ስብከት ዋና ስራ አስኪያጅ መላከ ሰላም አለማየሁ ተፈራ፣ መላከ ኃይል ቆሞስ አባ አፈወርቅ፣ የደብሩ አስተዳዳሪ፣ የገዳማትና የአድባራት አስተዳዳሪዎች፣ የጠቅላይ ቤተ ክህነት ሰራተኞችና የሀገረ ስብከቱ የስራ ኃላፊዎች፣ ጥሪ የተደረገላቸው እንግዶችና ምዕመናን ተገኝተዋል። በክብረ በዓሉ ላይ ተገኝተው አባታዊ መልእክት ያስተላለፉት ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ባስተላለፉት መልእክት ቤተክርስቲያን የታሪክ ቅብብሎች ናት፣ በተሰራው ቤተክርስቲያን ውስጥ ተተኪዎችን ማፍራት ያስፈልጋል ብለዋል። ይሄ ለትውልድ የሚተላለፍ ስራ ነው። የቀደሙት አባቶቻችን መስርተውልን ለኛ ሰጡን። እናንተ ደግሞ ይሄን መሰለ ህንጻ ዘመናዊ ህንጻ ሰርታችኋልና ለልጆቻችሁ ለልጅ ልጆቻችሁ የሚተላለፍ ህንጻ ቤተክርስቲያን ነው የሰራችሁት። ወጣት ልጆቻችሁን ደግሞ ወደዚህ እንዲመጡ ማድረግ፣ እዚህ መጥቶ እንዲማሩ እግዚአብሔርን ቃል እንዲያውቁ ብዙ ፈተናዎች አሉና በዚህ ዘመን እምነታቸውን ሃይማኖታቸውን አውቀው ጠንክረው በቤታቸው እንዲቆሙ ልጆቻችሁን ወደዚህ አምጥታችሁ እግዚአብሔርን ቃል እንዲማሩ መንፈሳዊውን ትምህርት እንዲማሩ ማድረግ ይገባችኋል እናንተ። ስለዚህ ወጣት ላይ ነው መስራት። ወጣቱ ነው። ወጣት ካለ ቤተክርስቲያን ትሻገራለች ማለት ነው። ወጣት ላይ ነው። ወጣት ተረካቢ ነው። ወጣት የሚረከብ ነው። ሀገርንም ቤተክርስቲያንንም የሚረከብ ወጣት ነው። ስለዚህ በወጣቱ ላይ መስራት በጣም ያስፈልጋል። ሁላችሁም ደከማችሁ ሽማግሌዎች እዚህ አደርሳችኋል። ከዚህ በኋላ ደግሞ ልጆች ናቸው የሚረከቡትና በልጆች ላይ መስራት፣ ልጆችን ማበረታታት፣ ሰንበት ተማሪዎች በጣም እንዲበዙ ማድረግ፣ ስብከተ ወንጌል እንዲስፋፋ ማድረግ፣ ስብከተ ወንጌል እንዲስፋፋ በየጊዜው ጉባኤ ማድረግ በጣም ያስፈልጋልና ህንጻ ብቻ መስራት አይደለም። ዋናው ህንጻው ብቻው ምንም ማረግም፣ ህዝብ ሲኖር ሰው ሲኖር ነው ህንጻ ማለት እና ስለዚህ የክርስቶስ ህንጻ ላይ በጣም መስራት፣ ሌሊትም ቀንም መስራት፣ ጉባኤ ማዘጋጀት፣ በየሳምንቱ የሳምንት ጉባኤ የወር ጉባኤ በደንብ አዘጋጅታችሁ ጉባኤ በዘርግታችሁ ምዕመናን እዚህ አካባቢ ያሉት እንዲማሩ በቋንቋቸው በአፋቸው በሚያውቁት ቋንቋ እንዲማሩ ማድረግ በጣም ያስፈልጋል ማለት ነው። የሸገር ከተማ ዋና ስራ አስኪያጅ በመልእክታቸው እንዳሉት የህንጻ ቤተክርስቲያን በብዙ ፈተና ውስጥ አልፎ እዚህ እንደደረሰ ገልጸው ነገ ቤተክርስቲያኗን የሚረከብ ትውልድን ለመቅረጽ እንደ ሀገረ ስብከት እየተሰራ መሆኑን ገልጸዋል። እንግዲህ የቤተክርስቲያን የአካባቢው ምዕመናን ብዙ አምልኮ ጣዖት የሚያመልክና ከቤተክርስቲያን ወጣ ያሉ ምዕመናኖች ያሉበት ቢሆንም እንኳን በብፁዕ አባታችን ጥረት መምህራን እየተጋበዙ ጉባኤ የተዘጋጀ በአጭር ጊዜ ውስጥ ህንጻው እንዲያልቅና ህንጻው ብቻ ሳይሆን ተተኪ ትውልድ እንዲፈራ ብዙ መምህራኖችን በመጋበዝ መምህር በዚህ ቦታ ላይ በማስቀበል ህጻናቶችን እንዲማሩ እያደረጉ ያሉበት ቦታ ነው ማለት ነውና ይሁን እንጂ አሁን ካለው ወቅታዊ ሁኔታ አንጻር ትንሽ ጠረፋማ በመሆኑ አገልጋዮቹ ጥለው እየወጡ እና አገልጋይ በማጣት ያለ ቤተክርስቲያን ነው። መጋቤ አእላፍ ተስፋዬ ቂጤሳ የሀገረ ስብከቱ የስብከተ ወንጌል ክፍል ኃላፊ ክብረ በዓሉን አስመልክተው ባስተላለፉት ቃለ ወንጌል በተሰራው ቤተ መቅደስ ውስጥ እኛ ልንሰራ ይገባል ብለዋል። በተሰራው ቤት ላይ እኛም እንድንሰራ፣ በፍቅር እንድንሰራ፣ በሰላም እንድንሰራ፣ በልማት እንድንሰራ እውነትም ኦርቶዶክሳውያን መሆናችን ከአቃቂ ከቃሊቲ ከአዲስ አበባ መታችሁ ገንዘባችሁን እዚህ ስፍራ ያፈሰሳችሁ ሰዎች በየጊዜው መታችሁ ልትቆርቡበት፣ ንስሐ ልትገቡበት፣ ልታስቀድሱበት፣ ወንጌል ልታስገለግሉበት ይገባል። የህንጻ አሰሪ ኮሚቴ ምክትል ሰብሳቢው አጠቃላይ ሪፖርት ያቀረቡ ሲሆን በህንጻ ቤተክርስቲያኑ ግንባታ ላይ ከጅማሮ እስከ ፍጻሜ ድረስ በገንዘብም በሀሳብም ሲያግዟቸው ለነበሩ አካላት ምስጋና አቅርበው ህንጻው ላለፉት 10 ዓመታት በግንባታ ላይ የቆየ መሆኑን ገልጸው ከ27 ሚሊዮን ብር በላይ እንደፈጀም አክለዋል።
በብፁዕ ወቅዱስ አባ ባስልዮስ ዘመን የተመሰረተው እቺ ቤተ ክርስቲያን ለ52 ዓመታት የነበሩ አባቶቻችን ሰርተው ያንን አገልግሎት ካጠናቀቀ በኋላ ቤተ ክርስቲያኑ ከአገልግሎት ብዛት የተነሳ አርጅቶ ፈራርሶ እንደነበረ ይታወቃል። እቺ ቤተ ክርስቲያን ደካማ ስለነበረች እኛ በወቅቱ ያጠናነው የአካባቢው ገበሬ ስለሆነ አርሶ አደር ስለሆነ ይሄንን አቅም የለንም፣ እንደው አጠር ያለች ጭቃ መለስተኛ ቤት ነበር የሰራነው። አባታችን አብረን ነበር። ይሄንን ዲዛይን ነገ ከተማው ይለማል ይሰፋልና አካባቢውን ሀገሩን የሚመጥን ጥሩ ዲዛይን እንደገና አሰሩ። ይሄማ ቦታውን አይመጥንም ብለው በሰጡን መመሪያ አዲስ ዲዛይን በማኅበረ ቅዱሳን አስጠንተን አለውን ነገር በእርሳቸው ፍቃድ ታኅሳስ 5 ቀን ይህንን ካከናወኑ በኋላ በአጠቃላይ ካለው ጊዜ ስንቆጥብ ግንባታው አጠቃላይ ለ10 ዓመታት ደከመኝ ሰለቸኝ ሳይባል ለ10 ዓመታት ተገንብቶ እዚህ ደርሷልና ይሄ ቤተ ክርስቲያን ተሰርቶ እስኪያልቅ እስከ ዛሬ ድረስ አጠቃላይ ያወጣው የህንፃው ገንዘብ ብዛት 27 ሚሊዮን 369,507 ብር ፈጅቷል።